ፋኖ በደቡብ ጎንደር የዞኑ ከተማ ዘልቆ ሲገባ በጎጃም የጀነራሎቹ እቅድ ወና ቀርቷል። አርበኞቹ የከተማ ፖሊስ ጣቢያውን ሲቆጣጠሩ ከባባድ መሳሪያዎችን በፋኖ እጅ ገብተዋል። በሌላ አርዕስተ ዜና የአገዛዙ መዋቅር መፈራረሱ እንደቀጠለ ነው። መስመራዊ መኮንኖቹ ካምፖቻቸውን ጥለው ወጥተዋል። ይህ የሰራዊቱ ውስጥ እርስ በርስን አናግቷል። ቀዳሚ የግንባር መረጃዎቻችን ናቸው። በዝርዝር እናስደምጣቸዋለን። በድንበር ቀጠና በተደረገ ከባድ የሽምቅ ውጊያ የፖሊስ አባላቱ ተገደሉ። ታጣቂዎቹ የፈንጂ ጥቃትን ፈጽመዋል። የቀጠና ውጥረት ከቀን ወደ ቀን እየተባባሰ መጥቷል። ሌላኛው የሰዓቱ ዝርዝር የሚደመጥ መረጃችን ነው። የአሜሪካ ድብቅ አውሮፕላኖች ለሱዳን ታጣቂ ኃይል ድጋፍ ሲሰጡ እጅ ከፍንጅ ተያዙ። ጉዳዩ ዓለም አቀፍ ትኩረትን ስቧል። ዝርዝሩን ትሰሙታላችሁ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የፋኖ አርበኞች በደብረ ታቦር የፖሊስ ጣቢያ መቆጣጠራቸው ሲሰማ በጮቄ ተራራ አካባቢ ከባድ ወታደራዊ እርምጃ መውሰዳቸውን አስታወቁ። በክልሉ የተለያዩ ቀጠናዎች አሁንም ውጊያዎች እንደቀጠሉ ነው። የፋኖ አባላት በደብረ ታቦር ከተማ በሚገኝ የፖሊስ ጣቢያ ላይ ጥቃት በመፈጸም ስፍራውን በቁጥጥር ስር መዋላቸውንና በሌላ በኩል ደግሞ በጮቄ ተራራ አቅራቢያ በተደረገ ውጊያ በርካታ የጦር መሳሪያዎችን መማረካቸውን አስታውቀዋል። አፋብን በበላይ ዘለቀ እዝ ሜጀር ጀነራሉ ባንታ ባታ አንደኛ ኮር ስር የሚንቀሳቀሰው ተወርዋሪ ክፍለ ጦር በደብረ ታቦር ከተማ ቴዎድሮስ ክፍለ ከተማ የሚገኘውን የቀበሌ 08 አስተዳደር ፖሊስ ጣቢያን ሙሉ በሙሉ በቁጥጥር ስር መዋሉን ገልጿል። ኦፕሬሽንም ሰርቷል። ይህ ዝክረ ሰማዕታት በሚል ስም የተሰየመ ወታደራዊ ኦፕሬሽን የተካሄደው በዛሬው ዕለት ሐምሌ 22 ቀን 2017 ዓ.ም በአንዳ ቤት ወረዳ ወለሽ ከተማ በነበረው ውጊያ ህይወታቸውን ያጡ እንደ አርበኛ ግዛቸው ጥላውን፣ አርበኛ ሸጋ ውበት ወይም ገብርዬ እና አርበኛ ዘመነ ሙሉዓለም ያሉ አባላቶቻቸውን አንደኛ ዓመት የሰማዕታት ቀን ለማሰብ እንደሆነ ተገልጿል። ከሌሊቱ 10 ሰዓት እስከ ንጋቱ 11 ሰዓት ተኩል በተወሰደው እርምጃ ፖሊስ ጣቢያውን በቁጥጥር ስር በማዋል ኦፕሬሽን በመስራት የሻማ ማብራት ስነ ስርዓት በማካሄድ አስፈላጊውን ስራ ካከናወኑ በኋላ አካባቢውን ለቆ ወደ ቀጠናቸው መመለሳቸው ተገልጿል። የኮሮ ህዝብ ግንኙነት እንዳስታወቀው ስፍራውን ለማስለቀቅ የመጡ የአገዛዙ ሰራዊት አባላት ከባድ የመልስ ምት አስተናግደው እንዲመለሱ ተደርጓል። በሌላ በኩል ከሰሞኑ የስድስተኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላውን በጮቄ ተራራ ባደረግነው ዘመቻ አካባቢውን ከፋኖ ኃይሎች አጽድተናል ብለው የነበረ ቢሆንም በዛሬው ዕለት ሐምሌ 22 ቀን 2018 ዓ.ም የጨለማው ጎህ እየለቀቀ ባለበት ሰዓት በአፋብን ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር አባይ ሻለቃ ድንገተኛ ጥቃት መፈጸሙን መዘገባችን ይታወሳል። በተደረገው ከባድ ውጊያ የአገዛዙ ኃይሎች ከፍተኛ ምት አስተናግደው ወደ ኋላ ማፈግፈጋቸው የተገለጸ ሲሆን በርካታ ወታደራዊ ቁሳቁሶች በፋኖ አርበኞች እጅ መግባታቸው ተረጋግጧል። አንድ ዲሽቃ ከነሙሉ ተተኳሽ ጥይቱ፣ የብሬን መትረየሶች፣ በርካታ የነፍስ ወከፍ የኤኬ ክላሽንኮቭ ጠመንጃዎችም ልዩ ልዩ ወታደራዊ ቁሳቁሶች ተማርከዋል። የአፋብን ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ በሰጡት መረጃ የአገዛዙ ወታደራዊ አዛዦች የሚሰጧቸውን መግለጫዎች የመሬት ላይ ሀቁን የማይቀይሩ የሐሰት ፕሮፓጋንዳዎች ናቸው ሲሉ ገልጸዋል። እነዚህ ተከታታይ ክስተቶች እንደሚያመለክቱት የፋኖ አባላት በተለያዩ የክልሉ ቀጠናዎች የተቀናጀ ጥቃት የመፈጸምና ከተሞችን አጥቅቶ የማውጣት አቅማቸውን እያሳዩ ይገኛሉ። በደብረ ታቦር ከተማ የተካሄደው አይነት ድንገተኛ ጥቃትና በጮቄ ተራራ የተማረኩት ከበድ ያሉ የጦር መሳሪያዎች የአገዛዙን ሰራዊት የመዋጋት ሞራልና የቁጥጥር ስልት መዳከም የሚያሳዩ ናቸው ተብሏል። በአንጻሩ የፋኖ አዛዦች ክፍሎቻቸውን በሚፈልጉት ቦታና ጊዜ ገብተው ወታደራዊ ግዳጃቸውን የመፈጸም አቅም እንዳላቸውና የጋራ ብርቱ ክንዳቸውን እያጠናከሩ መሆናቸውን ገልጸዋል። በብልጽግና ሰራዊት ላይ ያለው መከፋፈል እየተባባሰ መሆኑ ተመላከተ። የመስመር መኮንኖች መገናኛ ሬዲዮና መሳሪያዎቻቸውን እንዲያዙ ፋኖን ተቀላቀሉ። በብልጽግናው አገዛዝ ሰራዊት ውስጥ የታችኛው ክፍል የመስመራዊ አመራር የነበሩ የጦር መኮንኖች መገናኛ ሬዲዮና መሳሪያዎቻቸውን እንዲያዙ በአፋብን ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦርን ተቀላቅለዋል። መኮንኖቹ ይዘዋቸው የተቀላቀሉት ሁለት ጥቁር ክላሽንኮቭ መሳሪያዎች፣ ሁለት አይኮም የመገናኛ ራዲዮዎች ሲሆኑም የመስመራዊ ማዕረግተኛ መኮንኖቹ ውሳኔያቸውን የወሰዱት የአገዛዙን ጀንበር መዘግዘቋን በመረዳትና ሰራዊቱ በህዝብ ላይ የሚያደርሰውን ግፍና በደል በመቃወም እንደሆነ ተገልጿል። በአሁኑ ወቅት የአፋብን ተከታታይ የማጥቃት እርምጃዎችና ከፍተኛ ጫና መቋቋም ያቃተው የአገዛዙ ጦርም በየጊዜው በውጊያ ሜዳ ከሚደርስበት ምት ባሻገር በውስጣዊ መበታተንና መፈራረሱ ይገኛል። የመኮንኖቹ መቀላቀልም የዚሁ የመንኮታኮት ሂደት አካል እንደሆነ ተገልጿል። ወደ ፋኖ የተቀላቀሉት የመስመር መኮንኖች በ34ኛ ክፍለ ጦር ከፍተኛ አመራሮች ደማቅ አቀባበል ተደርጎላቸዋል። መኮንኖቹ የአገዛዙ ስልጣን እያለቀለት መሆኑን በመጠቆም ወቅታዊውን የመፈራረስ ሁኔታ አስረድተዋል። በሰራዊት ውስጥ የሚገኙ ሌሎች አባላትም የሁኔታውን አሳሳቢነት ተረድተው ሳይረፍድ ሕይወታቸውን እንዲያተርፉና ወገኝተኝነታቸውን ከህዝብ ጎን እንዲያደርጉ ጥሪ አቅርበዋል። ቢዘገየም በወቅቱ ከህዝብ ጎን ለመቆም በመቻላቸው ከፍተኛ ደስታ እንደተሰማቸው ገልጸዋል ሲል 106ኛ ኮር ሚዲያና ኮሚኒኬሽን ክፍል ገልጿል።
የአሜሪካ ኩባንያ አውሮፕላኖች ለሱዳን አርኤስኤፍ የጦር መሳሪያ ሲያቀብሉ መያዛቸው ተገለጸ። የተባበሩት መንግስታት ድርጅት ተመድ ባለሙያዎች በሚስጥር ባዘጋጁት ረቂቅ ሪፖርትም ከአሜሪካ ወታደራዊ ኩባንያ ጋር ግንኙነት ያላቸው አውሮፕላኖች ለሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ የላቁ ድሮኖችንና ልዩ ልዩ የጦር መሳሪያዎችን ሲያጓጉዙ እጅ ከፍንጅ መያዛቸው ተገለጸ። የቀድሞው የአሜሪካ ልዩ ኃይል አባል ከሆኑት ስቴቨን ቫላዊንስ ጋር የተያያዙት እነዚህ አውሮፕላኖች በምዕራብ አፍሪካዊቷ ሀገር ቻድ ከሚገኝ አየር ማረፊያ በመነሳት በደቡብ ዳርፉር መዲና ኒያላ ከተማ በምሽት ሚስጥራዊ በረራዎችን ሲያደርጉ እንደነበር የውጭ መገናኛ ብዙሃን ዘግበዋል። እንደ ተመድ የባለሙያዎች ቡድን ሪፖርት ከሆነ እነዚህ አውሮፕላኖች ሰብአዊ እርዳታ የሚያጓጉዙ አስመስለው በመሸፈን ነበር ህገወጥ የጦር መሳሪያ ማደያ የሆነችውን ኒያላን ማዕከል አድርገው ሲንቀሳቀሱ የነበረው። አውሮፕላኖቹ በምሽት ጨለማ ተከልለው የሚያደርጉት ይህ በረራ የተመድ የጦር መሳሪያ ማዕቀብን በግልጽ የጣሰና የሱዳንን ቀውስ የበለጠ ያባባሰው ነው ተገኝቷል። በተለይም ለፈጣን ደራሽ ኃይሉ አርኤስኤፍ የቀረቡት ዘመናዊ ድሮኖች ቡድን በሱዳን ጦር ኤስኤፍ ይዞታዎችና በንጹሃን ዜጎች ላይ የሚያደርገውን ጥቃት በከፍተኛ ደረጃ እንዲያጠናክር ያስቻሉት መሆኑ ተጠቅሷል። በሚያዝያ 2023 የተቀሰቀሰውና አሁንም በቀጣይነት ላይ የሚገኘው የሱዳን ደም አፋሳሽ ጦርነት በመቶ ሺዎች የሚቆጠሩ ንጹሃን ዜጎችን ህይወት የቀጠፈ ሲሆን ከ10 ሚሊዮን በላይ የሚሆኑት ደግሞ ከቀያቸውን አፈናቅለዋል። ቀደም ሲል የሀገር ውስጥ የስልጣን ሽኩቻ የነበረው ይህ ግጭት አሁን ላይ የውጭ ሀገራት ወታደራዊ ድጋፍ፣ ህገወጥ የጦር መሳሪያ ዝውውርና የቅጥር ነፍሰ ገዳዮች መጫወቻ ማዕከል ወደ መሆን ተሸጋግሯል። የተለያዩ የግል ወታደራዊ ኩባንያዎችና ቀጠናዊ ኃይሎች ከጀርባ ሆነው የሚያደርጉት ጣልቃ ገብነት ሀገሪቱን ወደ ባሰው ጠንቀጥ እየመራት ይገኛል ነው የተባለው። መጪው መስከረም ወር በይፋ ለተመድ የደህንነት ምክር ቤት ይቀርባል ተብሎ የሚጠበቀው ይህ ሙሉ ሪፖርት በዳርፉር ክልል በንጹሃን ላይ የተፈጸሙ ተጨማሪ ዘረኛ አሰቃቂ ድርጊቶችን፣ የጦር ወንጀሎችን ለሁሉም ተፋላሚ ኃይሎች በተለይም ለአርኤስኤፍ ህገወጥ የጦር መሳሪያ የሚያቀርቡ ግለሰቦችን፣ ኩባንያዎችንና ሀገራትን በዝርዝር ስም ይፋ እንደሚያደርግ ጠቅሷል። ይህ መረጃ ይፋ መሆኑን ተከትሎ በአሜሪካ መንግስት በኩል እነዚህ ኩባንያዎችና ግለሰቦች ላይ ምን አይነት ህጋዊና ማዕቀባዊ እርምጃ ይወሰዳል የሚለው ጉዳይ የዓለም አቀፉን ማህበረሰብ ትኩረት ስቧል። የሱዳኑ ታጣቂ አርኤስኤፍ ከኢመሬትስ ከብልጽግናው አብይ አህመድ ድጋፍ እያገኘ በርካቶችን ህይወት መንጠቁ ሲነገር ቢቆይም አሁን የአሜሪካ ተጨማሪ ድጋፍ ጉዳዩን ያከረረ ዓለም አቀፍ ትኩረት እንዲሰጠው አድርጎታል። በአልሸባብ ጥቃት የ5 የኬንያ የጸጥታ አባላት ህይወት ማለፉና የአካባቢው የደህንነት ስጋት መጨመሩ ተሰማ። ኢትዮጵያ፣ ኬንያና ሶማሊያ በሚገናኙበት ድንበር አቅራቢያ በሚገኘው የኬንያ ማንዴራ ክልል በተፈጸመ ጥቃት 5 የኬንያ የጸጥታ ኃይል አባላት መገደላቸውን የሀገሪቱ ፖሊስ አስታወቀ። ጥቃቱን የፈጸመው በምስራቅ አፍሪካ ቀጠና ዋነኛ የደህንነት ስጋት የሆነው የቃይዳ ክንፍ የአልሸባብ እንደሆነ ተገልጿል። እንደ ፖሊስ መግለጫ ከሆነ ጥቃቱ የተፈጸመው ማክሰኞ ከሰዓት በኋላ በዌንቴ ግድብ አካባቢ ቅኝት በማድረግ ላይ የነበረ የፖሊስ ቡድን ከአልሸባብ ታጣቂዎች ጋር ድንገተኛ ፍልሚያ ውስጥ በመግባቱ ነው። 5 የጸጥታ አባላት በቦታው ህይወታቸው አልፏል። የአካባቢ ፖሊስ ጥቃቱን ተከትሎ ተጨማሪ አጋዥ ኃይል ወደ ስፍራው የላከ ሲሆንም አማጽያኑን በመከታተል ላይ ሳሉ መንገድ ላይ የተቀበረ ፈንጂ በጸጥታ አካላቱ ተሽከርካሪዎች ላይ ጉዳት አድርሷል። በፈንጂው ፍንዳታ በሰው ህይወት ላይ የደረሰ ተጨማሪ ጉዳት አለመኖሩን ፖሊስ አረጋግጧል። ይህ የቅርብ ጊዜ ጥቃት አልሸባብ በኬንያ ድንበር አካባቢ የሚያደርገውን የተቀናጀ የሽብር እንቅስቃሴ እንደገና ያሳየ አጋጣሚ ነው። ማንዴራ ክልል ከሶማሊያ ድንበር ጋር በጣም የተቀራረበ በመሆኑ አልሸባብ ድንበር ተሻግሮ ጥቃት ለማድረስና በፍጥነት ወደ ሶማሊያ ለመሸሽ እንደምቹ ሁኔታ ይጠቀምበታል። ጥቃቱ የተፈጸመበት አካባቢ ለእንቅስቃሴ አስቸጋሪ መሆኑን ለአማጽያኑ ደፈጣ ጥቃት አመቺ ሁኔታ ፈጥሮላቸዋል። አልሸባብ ከቅርብ ጊዜ ወዲህ ከቀጥታ ውጊያ ይልቅ የተቀበሩ ፈንጂዎችንና የደፈጣ ጥቃቶችን በብዛት መጠቀም ጀምሯል። አጋዥ ኃይል በሚመጣበት መንገድ ላይ ፈንጂ መቅበራቸው የጸጥታ አካላትን ምላሽ ለማስተጓጎልና ተጨማሪ ጉዳት ለማድረስ ያቀዱት የተቀናጀ ስልት መሆኑን ያሳያል ነው የተባለው። በጸጥታ ኃይሎች ላይ ብቻ ሳይሆን በሲቪል መዋቅሮችና መምህራን ላይ ጥቃት በማድረስ የመንግስት አስተዳደራዊ መዋቅር ለማዳከም ይሞክራል ሲባል ባለፈው የጥር ወር በጋሪሳ የተፈጸመው የአካባቢው አስተዳደርና መምህር ግድያ የዚህ ስልት አካል መሆኑን ተመላክቷል። ይህም በአካባቢው የትምህርት የጤናና የልማት እንቅስቃሴዎች ላይ ከፍተኛ እንቅፋትን ፈጥሯል። አልሸባብ በእስላማዊ ሸሪዓ ሕግ የሚመራ ስርዓትን ለማስረጽ በሚል የሶማሊያን ማዕከላዊ መንግስት ለመጣል የሚያደርገው ትግል ሶማሊያ ውስጥ ብቻ ሳይወሰን መላው የምስራቅ አፍሪካን ቀጠና ማረጋጋትን አደጋ ላይ ጥሏል። የኬንያ ሰራዊት በሶማሊያ ከሚገኘው የአፍሪካ ህብረት የሰላም ማስከበር ተልዕኮ አካል በመሆኑም አልሸባብ በኬንያ ድንበር ላይ የሚያደርሰውን ጥቃት እንደ በቀልና የፖለቲካ ጫና ማሳደሪያ ይገለገልበታል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።